አሁን ዛሬ ሴቱ ትሰራላችሁ? አትሰሩም እኮ አትሰሩም። ልብስ ሲያምራችሁ ፖርሳችሁን አንጠልጥላችሁ እንደ ሰው ቡቲክ ማለት ነው። ነጠላ አትፈትሉ፣ መቀነት አትፈትሉ፣ ጋቢ አትፈትሉ ብሎ ማለት ነው። አሁን ወጥም ራሱ ብዙ የከተማ ልጆች ወጥ እንኳን መስራት የማይችሉ እየሆኑ ነው ሴቶቹ ማለት ነው። በምንም ታምር አይሰሩ። አይ ሰው ልጄ ወጥ መስራት የለባት ትምህርቷን ትማርዋን ነው እያለች ቀውላላ እያደረጋችኋቸው። ወጥ መስራት አለባቸው በእውነቱ ማለት ነው። መትጋት እግዚአብሔርን የሚያስመስል ስራ እኮ ነው። ሴት በስላሴ የተመሰለች እኮ ስላሴ ሁልጊዜ ለዚህ ዓለም እንደሚሰሩ ተግታ ስለምትሰራ ነው። ትፈትን ትሰፋ ነበረ ስትሰራ። ከዚያ ጌታ የመረጣት አላት። የኋላ እናት አባቶቻቸው ሞቱ። ጸጋ ዘአብና እግዚአርያ አብረው ብቻቸውን ኖሩ። በትዳራቸው ተከባብረው ሲኖሩ እሱ የተቀደሰ ካህን ነበረ፣ ከቤተ ክርስቲያን የማይለይ ቦ አመይ ገይስ ላጢነ ዕጣን፣ ቤተ ክርስቲያን ዕጣን ለማጠን የሚሄድበት ነበረ ጊዜ ነበረ። ወቦ አመይ ገይስ ለዘምሮ ዳዊት ለመዝሙረ ዳዊት፣ ዳዊት ለመጸለይ ቤተ ክርስቲያን የሚሄድበት ጊዜ ነበረ። ይሄን ሁሉ በቀን ነው የሚያደርገው። ወቦ አመይ ገይስ ለምህሩ ሃይማኖት፣ ሃይማኖትን ለማስተማር ወደ ቤተ ክርስቲያን የሚገሰግስበት ጊዜ ነበረ። ወቦ አመይ ገይስ ለአንብቦ መጻሕፍት፣ መጻሕፍትን ለመመልከት ወደ ቤተ ክርስቲያን ይመጣ ነበረ። ወቦ አመይ ገይስ ተመልከቱ ለገቢረ ትሩፋት፣ ትሩፋትና የቅድስና ስርዓትን አብዝቶ ለመስራት በቀን 5-6 ጊዜ ወደ ቤተ ክርስቲያን ይገሰግስ ነበረ። ማን? ጸጋ ዘአብ። እንዲህ ያለ ካህን። እሷም የታመነች ነበረች። እናንተም የታመን እንግዲህ የሁሉ ቄስ ባል ወደ ቤተ ክርስቲያን መገስገስ የሚችለው ሚስቱ ታማኝ ስትሆን ነው። ነገረኛ ሳትሆን የቀረች እንደሆነ ማለት ነው። ሁልጊዜ ቅዳሴ ምንድን ነው ማትል እኔን እኮ ትተኛ። አሁን ዛሬ እኮ ብዙ ሴት አሉ ነው እኔ ያልሰማሁም። ቄስ ማግባት አንፈልግም ይላል አሉ። ለምንድን ነው የሚለው? ራ መታሰር ነው፣ ለመፋታት አቅደው እንደው ሞታለሁ አትሉ? እንደው እኮ ይገርማል እኮ እናንተ ገና ኑሬ እፋታለሁ ብላችሁ እንዴት እንደዚያ ትላላችሁ? መታደል እኮ ነው ለካህን ሚስት መሆን። ዛሬ እንዲህ ሲገሰገስ እሷ ታማኝ ናት። ልጅ አጡ፣ ተቸገሩ፣ መካን ሆኑ። የትዳር መከራው ልጅ ማጣት ነው። ልጅ ማጣት ደግሞ ዓላማ አይደለም፣ ማወቅ ያለባችሁ ማለት ነው። ልጅ ማጣት ዓላማ አይደለም። ልጅ የሚሰጥ ማን ነው? እግዚአብሔር ካልሰጠ መከነች ተብላ የምትፈታ በምን ዕዳዋ ነው? እሷ ልጅ ትፈጥራለች እንዴ? ስለዚህ ምክንያት መፋታት ኃጢአት ነው። የግድ እግዚአብሔርን የግድ ልጅ ስጠኝ ብሎ ትግል መቅጠም አይገባም። እግዚአብሔር ልጅ ያልሰጠ ወይ ልጁ ስለማይጠቅም ነው ወይ ጊዜው ገና ስለሆነ ነው። ይህን ማመን ይገባል እንጂ በመካንነት ምክንያት ትዳር አይበተንም። የመጋባት ዓላማው መዳን እንጂ መውለድ አይደለም። ከተገኘ መውለድ አንዱ የትዳር አካል ነው። አግብቶ አለመውለድ ደግሞ ዝሙት ነው። አግብተው የማይወልዱ ሰዎች ከዘማውያን አይሻሉ። መውለድ ይገባል። ክርስቲያን እንዲያንስ የምታደርጉ ለምንድን ነው? አትወልዱም? ኮዳሙ ናችሁ እኮ። ነገ ልጅ ወልጄ እኔ ምን እበላለሁ ብላችሁ ማለት ነው። ስሩ፣ እግዚአብሔር ያሳድጋል። ለምናችሁ ሲሆን አታሳድጉም? እመቤታችን እኮ ለምናን ያሳደገችው። የአምላክ እናት እንኳን ሆና አምላክ እንኳን በልመና እንጀራ ነው ያደገ። ውለዱ፣ አሳድጓቸው፣ ስሩ፣ ሰነፋችሁን እግራችሁን ዘርግታችሁ አትዋሉ። ደግሞ ልጅ ውለዱ። ሀጣችሁ ደግሞ እግዚአብሔርን አመስግኑ። ቢታጣም እግዚአብሔር ይመስገን፣ ቢገኙ እግዚአብሔር ይመስገን። ልጅ አጥተው ኖሩ። ኋላ አንድ ቀን እግዚአብሔር እንዲህ አለችው፣ ወንድሜ ብትሰማኝ ምክር መክር ነበር አለችው። የሚስት አንዱ እርዳታዋ ምክር ነው። ብትመክረኝ መክር ነበር አለችው። መልካም ከሆነ ሰማሻለሁ አላት። አይ ገንዘባችን ሁሉ ለድሃ እንስጠው ምን ያደርግልናል አለችው። አይ ምክርሽ መልካም ነው፣ ግን ደግሞ መጽሐፍ ለመስጠት አትቸኩል፣ ኋላ ሰስተህ ትጸጸታለህ ይላል አለ። አይ እግዚአብሔርን በመቃብር ማን ያመሰግነዋል ብለህ ነው? ከሞትን ወዲያ አንመጸውተው እንወቅበት አለችው። መልካም ነው። ህንፃ ወውሉድ የአብዩ ስመ ወምኔሆሙ ብእሲት እንተሰናይ ልባ። ህንፃና ልጅ ስም ያስጠራሉ። ከዚህ ሁሉ ይልቅ ልቧ ያማረች ሚስት መልካም ጸጋ ናት። እንዴት ያለ ምክር መከርሽኝ? እሺ አላት። ኋላ ገንዘባቸውን በሙሉ ለድሃ መጸወቱ። ሰራተኞቻችንም ነፃ እናውጣቸው አለቻቸው። ገረድ ሎሌ አይባሉ። እዚያ ላይ ምን አለ? በሉ እንግዲህ ሰራተኞች ሁሉ ነፃ አውጡ፣ ሎሌዎችም
የእግዚአብሔር ወንድም ተባሉ። ገረዶችም የእግዚአብሔር የጸጋ ዛፍ ወንድም ተባሉ። ገረዶችም የእግዚአብሔር እህት ተባሉ እንጂ እንግዲህ ገረድ ሎሌ አትባሉ፣ ነፃ አውጡ አሏቸው። ምን አረግነ እናንተ የምንለይ አጥፍተን እንደሆነ ግረፉ እንዳሏቸው፣ ኧረ አትገረፉም፣ ከወደዳችሁ ከእኛ እንለይም ካላችሁ ልጅ ሆናችሁ ኑሩ እንጂ እንግዲህ ገረድ አይደላችሁም አሏቸው። ነፃ አወጧቸው። ገንዘባቸውን ሁሉ ለድሃ ሰጡ። የቅዱስ ሚካኤልን ዝክር ይዘክሩ ነበር በወር በወር ቅዱሳን እንዲታሰቡ። እንዲያው መቼስ የዚህ ዓለም ሰው በደሉ መከራ አሁን የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የመላእክት በዓል፣ የሰማዕታት በዓል፣ የጻድቃን በዓል ይላል ስንል ለምንድን ነው እንደዚህ የሚደረግ? ኦርቶዶክስ በዓል ታበዛለች ይላል። ግን ራሱ ምን ያደርጋል? የኤችአይቪ ቀን ብሎ ያከብራል። አይገርማችሁም? የኤድስ ቀን እየተከበረ የመላክ ቀን አይከበርም ይባላል። ስለ ኤድስ እንድንከበር የተደረገው ለምንድን ነው? ሰው የኤችአይቪ ቀን በመጣ ጊዜ በኤድስ እንዳይጣል ሩዋንዳ ነው የት ውስጥ ነው አሉ። ኤድስን ለመከላከል ምን እናድርግ ተባለውና አሉ አንድ ጊዜ ሰው አልገባው ስላለ ደህና ዋላችሁ ሲባል መልሱ አልቀናል ይሆን ተባላሉ። ደህና ዋላችሁ አልቀናል፣ ደህና ሰነበታችሁ አልቀናል። እንዲሁ እኮ ግሩም ነው በእውነቱ ማለት ነው። ትዝ እንዲለው ማለት ነው። እንደዚህ ከሆነ ሰው በሽታ ትዝ እንዲለው በዓል ካከበር በሽታ ትዝ እንዲለው ባለ ውለታ የሆነ ቅዱስ ትዝ እንዲለን በዓል ማናከብረው ለምንድን ነው? የእጅ መታጠብ ቀን አለ እኮ ይገርማል እኮ የእጅ መታጠብ ቀን የለም አለ። የጥፍር ቀን ማለት ነው። አሁን ደግሞ ቅዱሳን አይመሰገኑም ይላል። ቅዱሳን አይመሰገኑ ምስጋና ያስፈልግ ደግሞ ታንክስ ጊቪንግ ዴይ ብሎ ደግሞ ያከብራል። የምስጋና ቀን ማለት ነው። የምስጋና ቀን ተብሎ በዓለም አቀፍ ደረጃ ይከበራል። እዚህ ደግሞ ለውድ ወንድሜ ላቶ ገሌ እንዲህ ስላደረግልኝ አመሰግናለሁ፣ እንዲህ ስላደረግ ተክለ ሃይማኖት አመሰግናለሁ አይባልም። መጽሐፍ ቅዱስ አይፈቅድም። ተመልከቱ ማለት ነው። ሰው አብዶ እዚህ ደርሷል በእውነቱ ማለት አብዶ ሶፍት ያዋሰውን ባለሱቅ ቴንኪው ብሎ ይሄዳል። ሀገር ያቀኑ ቅዱሳን ደግሞ ሲታሰቡ ደግሞ ነውር ነው ይላል ማለት ነው። ውለታን መርሳት ዲያብሎሳዊነት ነው በእውነቱ ማለት ነው። ሰው የእናት አባቱን ውለታ እንኳን እንዳያስታውስ እያደረጉት። ሲራክ ምንድን ነው የሚለው? የእናትህን ምጥ አትርሳ ነው የሚለው። የእናትህን ምጥ አትርሳ፣ የአባትህን ድካሙን አትርሳው ነው። ሰው ለእናት አባቱ ግድ እንዳይኖረው ሳናውቀው በብቸኝነት ይሄ በራስ ወዳድነት ራሳቸው የሳይንስ ሰዎች ኢጎ ነው ምናምን በሚሉት ማለት ነው። በራስ ወዳድነት ተይዞ ከራሱ ውጭ እንዳያስብ እናት አባቴ ሲሆን ለራሳቸው ብለው ተጋብተው ወለዱ እንጂ ለኔ ብለው ተጋብተው እንዲል አይምሮ የሌለው ሰው እያፈራን በእውነቱ ማለት ነው። ከቃሉ ጋር ናቸው እና የቅዱስ ሚካኤል እንዴት ነው ቅዱስ ሚካኤልን ማናስበው? በእውነቱ እናስበዋለን እንጂ እግዚአብሔር እኮ ውለታን የማይረሳ አምላክ ነው። እኛን ውለታ አትርሱ ያለ አምላክ እሱ ውለታ ይረሳል? እግዚአብሔርስ ይቀናል? የቅዱስ ሚካኤል በዓል ተከበረ። ቅዱስ ሚካኤልስ እግዚአብሔር ነው አልነውን? አምላክ ነው ያለው አለ? ቅዱስ ሚካኤል ታሰበ ተብሎ የሚከባው እግዚአብሔር ልጆቹን ከፍ የሚያደርግ በጸጋው ያከበረን መልኩን የሰጠን እንኳንስ በቤቱ በዓል እንዲከበራቸው የገዛ ስጋውን ሲሰጥ እንኳን ያልነፈገ ፈጣሪ ነው መድኃኔዓለም። እንኳን በዓል ተከበረ እንኳን ቀን ተሰጣቸው ብሎ ሊከፋው፣ ሰኞ አከበራችሁ ብሎ ሊከፋው፣ ይሄንን በዓል ለቅዱስ ሚካኤል ሲያከብሩ ከዚያ በኋላ ምን አደረገው? ዝክር የሚዘከርበት ታጣ። አንድ ቀን የቅዱስ ሚካኤል መዘከሪያ ሲያዝኑ ሲተክዙ ሲያዝኑ ሲተክዙ ኖሩ። ኋላ ዘክረው ጨርሰው ይሄ ኋላ የመጣ ታሪክ ነው። ሲዘክሩ ጦርነት መጣ። ሞተሌሚ የሚባል በዳሞት ወላይታ ውስጥ ያለ ቦታ ነው። ዳሞት የሚባል ቦታ ሞተሌሚ የሚባል ንጉሥ ተነሳ። ይህ ሰው በቃኝ የማይል ስልጣን የማይበቃው እንዲህ ያለ ሰው ነበር። እንዲህ ያለ ሰው የመኳንንቱን ሚስቶች ሁሉ በጦርነት እያሸነፈ ሚስቶቻችሁን ላኩልኝ እያለ እየገበሩለት ያስነውራቸው ነበር። በሀገር ያሉ ደናግላንን ሁሉ እያስወሰደ ነውር ይሰራ የነበረ ሰው ነበር። ፍጹም ጨካኝ። ሀገር እየወረረ ጸጋ ዛብ ካለበት ደረሰ። ጸጋ ዛብን ያባረሩ ሰራዊቱ ያባረሩ ሲሮጥ ጦር ሲወረውርበት ጦሩ ከእጁ ተጣብቃ ቀረች። በማን? በእግዚአብሔር ኃይል። ወይም ይጣለ እኪት ዲበጸላይቴ ይላል ቅዱስ ዳዊት። ወይም ይጣለ እኪት ዲበጸላይቴ በኔ ላይ የመጣውን ክፉ ነገር ወደ ጠላቶች የሚመልሳቸው ሕያው ቅዱስ እግዚአብሔር ነው። መለሰውና እዚያው ተጣበቀ። ባህር ውስጥ ገባ ሲጨንቀው። ባህር ውስጥ ሲገባ እውነት ቅዱስ ሚካኤል ውለታዬ ነው ዝክርን ዘክሬ ፈጣሪ ይሄ ነው ውለታዬ በለተ ቀንህ ደግሞ እያለ ይጨነቃል።
3 ቀን ባህር እንደ ቤት ሆናው ሰነበተ። ኋላ ቅዱስ ሚካኤል መጥቶ እንዲህ አለው፣ ሀውጭ ሳለህማ ባድንህማ አይደነቅም ነበር፣ እዚህ ገብተህ ሳወጣ ነው እንጂ የሚደነቅ አለው። መልሶ አፈፍ አድርጎ በክንፎቹ ታቅፎ ከሚያገለግልበት መቅደስ መለሰው። ማን? ቅዱስ ሚካኤል ማለት ነው። ሁላችንም ከመከራ ጉድጓድ ያወጣል። መልሶ አመጣው። እሱም መልሶ ካመጣ በኋላ ደግሞ ሲመለስ እግዚአብሔርን ማርከው ወስደዋታል። ወስደው ውበቷ መልካም ስለነበረች ፊቷ እንደ ፀሐይ ያበራ ስለነበረ ወታደሮቹ አንዱ በእኔ ፈረስ ትጫን ይላል፣ አንዱ ደግሞ ልሸከማት ይላል፣ አንዱ ልዘላት ይላል። እንዲህ እያሉ ግን እግዚአብሔር ጠብቋት ነውር ሳይሰሩባት፣ አይ ይችንስ እኛ እንደርስባትም ለንጉሱ ሚስት ነው መሆን ያለባት አስባላቸው። እግዚአብሔር ቸር አይደለም? ግድ የለም እነሱን ትለፍ እንጂ ደግሞ ኋላ እግዚአብሔር ያውቃል። እዚያ ኋላ ጠብቀው ወሰዷት። ወሰዱና ቤት አስገቧት። ቤት አስገቧት። ወስደው ንጉሥ እንዲህ ያለች መልከ መልካም ሴት አምጥተንልሃል አሉት። በሉ ነገ መልካሙን ልብስ አልብሳችሁ ይዛችኋት ነው። እስከዚያ በጎ ልብስ አልብሳችሁ ጥሩ ምግብ አብልታችሁ አሳድሯል። ከዚያ በኋላ ለጣቷ ቀለበት፣ ለእጇ አምባር፣ ለአንገቷ ማርዳ ሙሉ የወርቅ ልብስ አልብሰው ዘውድ አቀዳጀው አግታጅተው ንጉሥ ልትሆኝ ነው፣ እንኳን ደስ ያለሽ ንግሥት ትሆኛለሽ እያሉ አለበሷት። እሷ ግን ታለቅስ ነበረ። ፈጣሪ ከንጹሕ ካህን ዘር ስጠኝ ብለህ ከጣዖት አምላኪ ልትሰጠኝ ነውን? እንኳንስ ከዚህ ጣዖት አምላኪ ከካህኑም እንኳን ቢሆን አንተን የሚክድ በእኔ የሚያስፈርድ ልጅ ከሆነ ማኅፀኔን ዝጋው ብዬ አልለመንኩህም ወይ ብላ ጸለየች። ታለቅሳለች፣ እንባዋን ይንጠበጠባል። ብይ አልበላም አለቻቸው። ከዚያ በኋላ ምን አደረጉ? አይነሱ ክትም አድርገው በሉ። በይተኝ እንግዲህ እኛ ምንተኛ ነው አሉ። ተኙ። እሷ ሲተኙላት እንዲህ ያለ ልብስ ለብሼ ብጸልይ ፈጣሪ አይሰማኝም የእነዚህን የጣዖት አምላኪዎችን ብላ አውልቃ ጸሎት ጀመረች። አያችሁ፣ ይኸውልህ እንደዚህ ያለ ልብስ አትልበሱ የምንላችሁ እንዲህ ያለ ልብስ ለብሼ ብጠይቀው ፈጣሪ አይሰማኝም። ሰምታችኋል? አዲያ እንግዲህ ልብሱን ጥላችሁ ነው ያልን እንጂ እንግዲያስ ልብሴን ለብሼ እቀራለሁ በሉ ማለታችን አይደለም። እንዲህ ያለ ልብስ ለብሼ ብጠራው አይሰማኝም ብላ ልብሷን አስተካከለችና ስታለቅስ አደረች። ቅዱስ ሚካኤል መጥቶ አይዞሽ በትድኛለሽ፣ እግዚአብሔር ይታድግሻል፣ እኔም እመጣለሁ። ቀኑ መቼ ነው ይላል። እግዚአብሔር በወደደ ቀን አላት። እንዲህ ብሏት ተሰወረ። በመነገው ወስደው አገናኟት። እንዴት ያለች መልካም ሚስት አምጥታችኋል፣ ይችንስ እንዲሁ በዋዛ ሰርጉ ቢፈጸም ተራ ትሆናለች አለና ድግስ ላስደግስ ብሎ ወደ ሀገር ወደ ግዛቱ ሁሉ መልክተኛ ላከ። 1000 ሰንጋ፣ 1000 ጊደር፣ 1000 የበግ ሙክት፣ 1000 የፍየል ሙክት፣ 70,000 ጋን ወይም ደግሞ ገንቦ ጠጅ ይዘጋጅ፣ ጠላው እንደ ውሃ ይፍሰስ። 10 ሚስቶች ነበሩት። እናንተም ደግሱ አላቸው። ደግሞ ደግሱ። ያልደገሰ ሰው ወዮለት። ዘመን ሲጥል እኮ ችግር ነው። እናንተ ደግሱ ተባሉ። ባላቸውን ደግሰው ሊድሩ ማለት ነው። እንዲህ ያለ ባል ይሰውራችሁ። አዎ ደግሞ ደግሳችሁ ዳሩኝ የሚል ወይ ግሩም ነው እኮ እናንተ። እንደዚህ ያለ እኮ ሞልቷል። ደግሶ የሚዳር የለም አለ እኮ። አሁን ሚስቱን አስደግሶ በለፋችሁ ልፋት በእንግዲህ እስከ ዛሬ እግዚአብሔር የፈቀደውን ያህል ኖረናል፣ አንቺም እንደወደድሽ ኑሪ ብሎ ሰው የሚያመጣለ። ኋላ እንዲህ ደግሱ ተባሉ፣ ደገሱ። በበነገው ባሉ የዚህ ያለት ሄደ። 8 ቀን ተደገሰ። እስከዚህ ድረስ እግዚአብሔር ዝም ብሎ እያየ ማለት ነው። ዝም። ከዚህ በኋላ ምን ሆነ? ባሉ እንግዲህ በፈረስ ጫኗት፣ ተጫነች። ከኋላ ያታርቋት ይላል ደግሞ ማለት ነው። ቀረብ አድርጉት ፈረሱን ይላል። እንደዚህ ያለ እየተነደሱ እሷ በልቧ ታለቅሳለች። አይ ቅዱስ ሚካኤል ውለታዬ ነው ፈጣሪ፣ ለምንድን ነው እንደዚህ የምታደርገው? ዛዳን ካለ ሳራ እምደ አቤሜሌክ፣ ሳራን ከአቤሜሌክ እጅ ያዳንቃት፣ ከፈርዖን ንጉሥ ያዳንቃት አገልጋይህን በተኩላ እጅ አትጣላት። ሀብ ስብሐተ ለስምከ እግዚኦ፣ አቤቱ ለስምህ ክብር ስጥ። የክርስቲያኖች አምላክ ወዴት አለ ብለው እንዲሳለቁብህ አታድርግ እባክህን እያለች ታለቅሳለች። እንዲህ ስታለቅስ ዘመን ተመቸኝ ብላ ባሏን የማትክድ ሚስት ደግሞ ይሄ የተመሰገነ ነው። ሲመቸው አላውቅም የማትል ሚስት ማለት ነው። ሴቱም ሲመቻችሁ እንዲያ ናችሁ አይደለም? ዘወር ስትሉ ዘወር ትላላችሁ። ልክ ደግሰሽ ዳሪኝ የሚል ባል እንዳለ ሁሉ ዘወር ሲል ዘወር የሚል ሴትም ሞልቷል። የለም
አዎ የእናንተ ሲሆን ዝም አላችሁ፣ ሞልቷል። እሷ ግን በመከራ ውስጡን አኳን በምቾቱን አኳን ተሹማም ባሏን አልዘነጋችው። አንዳንድ ጊዜ አሁን ዲያቆኑ መከራ እየገባ ነው። ተማሪ ሳለች ያገባትና አስተምራ ውጤቷ ከፊልና የዩኒቨርሲቲ መምህር ስትሆን እኔ የዚህ ዲያቆን ጋር እኔ የዚህ ማለት ትጀምራለች ማለት ነው። አርፋችሁ ብትቀመጡ ይሻላል። ሰውነታችሁን በቁስል መጥቶ እግዚአብሔር የተመካሽበትን ሰውነት ሁሉ ነዶ እንዲጠፋ ያደርገዋል። እግዚአብሔር የነበራችሁበትን አትርሱ። ሐመድ አንስቶ እግዚአብሔር ከየት እንዳደረሳችሁ ሳራ ያንን የዲቁና ባሏን አልረሳቸውም በእውነቱ ማለት ነው። የንጉሥ ሚስት ሁኚ ብትባል እንኳን እምቢ አለች። እዚያ ተደ ሌል ሄዱ ደረሱ። ነገ እንግዲህ ለጣዖቱ አሰግጄ ነው አለ። ጀዋላ ሌሊቱ እንደ ሽል ሌሊቱን ወበት አደረ። አለጋለት ብሎ ጣዖታቱ ተዘጋጀ። ሊያሰግዳት ቀረበ። ድግሱ ቀረበ። ሰራዊቱ ከበቡ፣ ህዝቡ ከበበ። ሊያሰግዳ ይዟት ሲመጣ ቅዱስ ሚካኤል በመብረቅ ከች አለ። እነዚያ በኋላ በሁለት ክንፎቹ አፈፍ ብሎ ሳራን ይዟት ሄደ። ተመልከቱ። እግዚአብሔር ቢዘገይም የሚቀድመው የለም። እስኪ በሉ እግዚአብሔር በሉ። ቢዘገይም የሚቀድመው የለም። መጨረሻ ላይ መድረስ ያውቅበታል መድኃኔዓለም።